ዛሬ እንግዲህ ቤተሰብ ያው ፍፄ በኤፍሬምን ይዞ መጥቷል። እንግዲህ ይታረቁ በሚል ነው ይታረቁ እያለ ነው እንግዲህ ይዞት የመጣው። ብቻ በጣም ከባድ ነው። ምን ብዬ እንደምጀምር አላውቅም። የሀሚና የብሩኬ መጨረሻ ቤተሰብ የገባ ህይወት እህቶች ማቆሚያ የለውም። መለያየት ነው መጨረሻው እንጂ መብረጃም የለው እርቅም የለው። ቤተሰብ የገባበት ከወንድምም አለ። አሁን አብርሽ ቢሆን ተስፋ ነበረው። አብርሽ ጥሩ የዋ አዙሮ ሀሳብ። ይሄ ልጅ ፊቱ ያስፈራል። ሲጀመር እንኳን የሀሚ ቀርቶ የእነ አብርሽም ወንድማቸው አይደለም። የአብርሽ አክስት ልጅ ነው፣ ያጎት ልጅ ነው ያሉት። አሳድገውን ነው። አስባችሁታል? ይሄን ታውቃለች ሀሚ። ህይወቷ ውስጥ ማስገባት የለባትም። የእናታችን የአባታችን ልጅ ራሱ መግባት የለበትም። ቶቼ በሰላም ቤተሰብ ሳታስገባ ራሷ የምፈታው ነበር። ሀሚና ጥፋተኛ። የፈለገ ብትበደልም 2 ዓመት ብሩኬ ነው ከጎኑ ያለው አይደል እንዴ? አሁን ስታድግ ወደ ራሷ ስትመለስ ወንድሜ ምናምን እያሉ እንትን ማለት ግፍ አለው። ብሩኬ ምንም አይሆን እህቶች፣ ወንድ ልጅ ነው። ኤፍሬምን አታውም እንዴ? ሲያለቅስ ምን ሲል ላጎቷ ብላ ስትተፋል ማሱን ያለ ማጣት መጨረሻ ምን ሆነ? ለካ ድሬው የውሸት ፍቅር ነበር ፍቅረኛ ያለው። ካናዳ አስቀምጦ ዋናውን ፍቅረኛው አንጥቶ ከዳት። አይታችኋል? ሴት ልጅ ልቧ ይሰበራል። ገብቷቸዋል? ሀሚ ሙሉ በሙሉ እምነት ያጣችሁ ብሩኬ ልክ ነው። ከጎኑ አልሆነላትም። ምን አገባችሁ እንኳ አይልም። ላፉ እንኳ ምን አገባችሁ አይልም። የሚያመጣ ሴቶች እውነቴን ነው። እምነት ያጣችሁ ለዛ ነው። አስባችሁታል? 2 ዓመት አብረው ሆነው ፍቅረኛ የለኝም ብሎ ብሎ ሲተዋወቁ ካያችሁ እሱን ቪዲዮ ወደኋላው የለኝም ብሎ እንደገና እሷ ጋር ሲጣላ ፍቅረኛ ሂዶ ማገኘት ማለት ማገኘት ማለት ገና ያልጨረሰው ነገር አለ ማለት ነው እንዴ። በቁመኩን ሀሜሳ በቁሟን የተጫወተባት። ሌላው ሰው ቢሆን ትዕግስት የለውም። እንደ ሀሚ የሚችል ሴት የለም። እውነቴን ነው። እሷ ግን ስለምትወደው እየሰደቧት ምንም እያሏት እየወደቀች እየተነሳች እየታመመች እያለቀሰች ስለምትወደው ብቻ ከጎኑ ነበር። አሁን ግን እቤትም ድረስ እያመጣ ሲያስቸግራት ሲጠናባት ነው እምነት ያጣችሁ። እውነት እንጂ ሀሚ ታቋታላችሁ። በብሩኬ ላይ እንደዚህ አትወስንም ነበር። ሀሚ ብሩኬን ብትፈልግ ኤፍሬምንም ከህይወቷ ታስወጣ ነበር። እህቶቼ ሀሚ ራሱ አንደኛ እምነት የለም፣ 2ኛ ተስፋ ቆርጣለች፣ 3ኛ የዩ ልጅ የእሱ ነው አይደለም በሚል የዩን መውለድ እየተጠባበቀች ይመስለኛል በእኔ ሀሳብ። ግን እንደዛ ቢሆን ችግር የለም። ግን ተኮራርፈው ተለያይቶ አይደለም። ብሩኬም ሰምታችሁ እኔ በቃኝ፣ ይቅርታ አድርጉልኝ፣ በቃኝ፣ የሚወዱኝን ሴቶች እያጣሁ ነው፣ የማይወደኝ ጋር መዝለቅ አልችልም ብሏል። የሚወዱት ሴቶች እዩና አምሳለት፣ ሌላም ሊኖር ይችላል ከካሜራ ውጭ አናቅም። ስለዚህ ብሩኬም አማራጭ ስላለው በአሁን ሰዓት ሀሚ ጋር ታረቀ አልታረቀ ቦታ አልሰጠም። ሲቀጥል ጭቅጭቅ ሰልችቶኛል። እውነቱን ነው። አሁን ሀሚ ብትመለስ ቶቼ እምነት ከሌለ እውነቱ ነው ብሩኬ፣ እምነት ከሌለ አብሮ መኖር ፍቅር ትርጉም የለውም። የሰው ልጅ እምነት፣ ክብር ሁለቱ ከሌሉ እኔ በዚሁ ቢለያዩ ጥሩ ነው። ለመሰላችሁ ያው ነው። ነገ ጧት ሀሚም ያው ናት እሱም ያው ነው። ምንም ለውጥ የለውም መታረቅ በዚሁ። እንደውም ሀሚም ወንድሟ ጋር ሆና እስክትረሳው ራሷን ማስታወል፣ እሱም ደግሞ የፈለገው ሴት ጋር አንጥቶ መስራት በቃ። ግን የ2 ዓመት አብረው የኖሩ ልጆች ቂም ባይያያዙ ታርቀው እንደው ለሰላምታ እንኳ ቢጠያየቁ ደስ ይላል። ያ ደግሞ ወንድምየው አልፈቀደም፣ ጭራሽ እንዳገኛት አይፈልግም። ኤፍሬም ደግሞ እውነት ለሀሚ ካሰብክ፣ እውነት ለእህቴ ተጎዳይ ካል ከምትወደው ልጅ ጋር ትለያት። የምትወደው ልጅ ጋር ራሷ መወሰን እንጂ አንተ አትወስንላትም። ሲቀጥል ደግሞ ፍፄ ትክክለኛ ጓደኛ የሁለቱን ግንኙነት ከፈለግ ይሄን ሰው እየተውት። አሁን ኤፍሬም ስበብ ነው ይፈልገው። ሂዱ አብርሽ ጋር፣ አብርሽ አዲስ አበባ ውስጥ ሄዱ። ቤዛ እህቷ ታላቅ እህቷ ለጋሽዬ ደውሉ በስልክ እነ ጋሽዬ ራሱ ይበቃል። በስልክ ረፍ ካሉት ሀሚንም ሂጂ ከተቆጡ ራሱ ጋሽዬ በስልክ ያስታርቃሉ። እናንተም እኮ እሱ ብቻ ነው እንደ ወንድሙ አተኮራችሁ እኮ ኤፍሬም ላይ። ሌላው ጋር ሂዱ። ፍፄ እዚህ ጋር ከመከራከር ሂድ አብርሽ ጋር። ትክክለኛ ጓደኛ መታረቅ ከፈለገ ጓደኛ ከፈለግ ሲጀመር ብሩኬ በቃይ ብሏል። መከራከርም ጭቅጭቃ የጸብ አንድ ሰው
ሴቷ ካላገዘችው ልክ ነው እሷ እኔ ብሩኬ ይፈልጋል ወንድሜ ኤፍሬም አታጣላይ ከሱ መለየት አልፈልግም ብላ እሷ ከብሩኬ ጎን ሆና ወንድሟን በሰላም በጸባይ ካልተከራከረ ብሩኬ ብቻው የሚያደርገው ነገር የለም። ስለዚህ እኔ አላቅም፣ ዝም ብለን እናያለን። ገብቷቸው አቶቼ እና የሀሚና የብሩኬ ነገር በጣም ያስጠላል። 2 ዓመት ሙሉ ቤተሰብ ያልገባበት አሁን ገባበት። የአሁኑ ጫን ያለው ነው እንግዲህ። እስካሁን እኔ እንደውም ይቆያሉ አላልኩም ነበር፣ ያው አባታቸውም ስለሚያውቁ ይታረቃሉ ብዬ ነበር። ነገሩ ግን እየሰፋ ሂዷል። ኤፍሬም ጭራሽ ከብሩኬ ጋር እንድትሆን አልፈልግም አለ። እንግዲህ በጣም ያሳዝናል። እንግዲህ ምንም ማለት እሱ ሀሚን ደግሞ ሸመኛ ናት ታውቃላችሁ። ከሚጋደሉ በእኔ የተነሳ እችላለሁ ብላ ከህይወቱ ነው የምትወጣው እንጂ አትጣላም። እንግዲህ አላቅም ሀሚ እንግዲህ እኔ አላቅም እንደነካፈዛለች። በጣም ያሳዝናል። ብቻ ሲጨረቃም እህቶቿ እውነት ኤፍሬምን አናግሩላትን። ኤፍሬም ከህይወታቸው ወጥቶ እንድትታረቅ አርጉ። እውነት ሁለቱ ብሩኬም ጸባውን ያስተካከል፣ ከሴቶች ይራቅ።